ይስጥልን። ይህ ፋስት ዴይሊ ነው። ሰላምታችን በያላችሁበት ድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክ እና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። እየተካረረ የመጣው የመካከለኛው ምስራቅ ውጥረት ሰፍቶ ኢትዮጵያን በቀጥታ የሚመለከትበት ወሳኝ ነጥብ ላይ ደርሷል። ወሳኝ የምትባሏና ወታደራዊ ስትራቴጂክ ደሴቷ የካርክ ደሴት በአሜሪካ ወታደራዊ ጥቃት ሰለባ መሆኗን ተከትሎ ኢራን በምላሹ የኢትዮጵያ መርከቦች ዋነኛ መተላለፊያ የሆነውና ከስዊዝ ቦይ በላይ ወሳኝ የሆነውን የባብ-ኤል ማንደብ የባህር መተላለፊያ ኢላማ አድርጋለች። የኢራን ማስጠንቀቂያ ተከትሎ የሀገራችን ጉሮሮ ሊዘጋ ወይ የሚለው ስጋት ከፍ ብሏል። እንመለስበታለን። በሌላ በኩል ደግሞ የኢራን ታማኝ ወዳጅነት አይለወጥም ያሉት ፑቲን ለአሜሪካ ኮስተር ያለ የመጨረሻ ማስጠንቀቂያ ሲያስተላልፉ፣ ትራምፕ ደግሞ እጅ ሰጥተዋል። ኢራን የሆርሙዝ ሰርጥ ላይ የጣለችውን እገዳ ካላነሳች ከባድ እርምጃ ለመውሰድ ያስቀመጡት ቀነ ገደብ ሊጠናቀቅ ሰዓታት በቀሩት ቅጽበት እጃቸውን የከለሱት ፕሬዝዳንት ትራምፕ ያሰቡትን ጥቃት ሰርዘዋል። ይሁን እንጂ የፕሬዝዳንቱ ማፈግፈግ ከወዳጃቸው የተነሳባቸውን ተቃውሞ ማስቆም አልቻሉም። በሌላ መረጃ በሩሲያና ዩክሬን መካከል እየተካሄደ ባለው ጦርነት ከሩሲያ ጎን ሆነው የሚዋጉ ኢትዮጵያውያን ቁጥር ከ1800 ማለፉ ተነገረ። በዝርዝር እንመለከታችኋለን። እስከ ፍጻሜው አብራችሁን ቆዩ። በሌላኛው መረጃችን በሩሲያና ዩክሬን መካከል የተቀሰቀሰው ጦርነት አራተኛ ዓመቱን የተሻገረ ሲሆን ጦርነቱ ከተጀመረበት ጊዜ አንስቶ በርካታ ኢትዮጵያውያን ከሩሲያ ጎን ሆነው በቅጥረኛ ተዋጊነት እየተሳተፉ እንደሚገኝ ዞብል ፖስት ያገኘው መረጃ ያሳያል። ለሩሲያ በተዋጊነት የሚመለመሉ ኢትዮጵያውያን አብዛኞቹ ከአማራና ከትግራይ ክልሎች እንደሆነ መጽሔታችን ያገኘው መረጃ የሚያሳይ ሲሆን ባለፉት 4 ዓመታት ከ1800 በላይ ኢትዮጵያውያን ከሩሲያ ጎን ሆነው በጦርነቱ መሳተፋቸው ተነግሯል። አንድ ስሙ እንዳይጠቀስ የፈለገ ለሩሲያ ለመዋጋት የተፈራረመው ኢትዮጵያዊ ለዞብል ፖስት እንደገለጸው ከትውልድ ቀዬው ከአማራ ክልል ወደ ሩሲያ ለመጓዝ በቅድሚያ 800,000 የሩሲያ ሩብል ወይም 10,000 የአሜሪካ ዶላር ገደማ እንደተከፈለው የገለጸ ሲሆን በየወሩ ደግሞ 200,000 የሩሲያ ሩብል ከሩሲያ መንግስት እንደሚከፈለው አስታውቋል። ግለሰቡ አክሎም ከሩሲያ ጎን ሆነው የሚዋጉ ኢትዮጵያውያን ቁጥራቸው ከ1800 በላይ መድረሱን የጠቆመ ሲሆን ከትግራይ ክልል ውቅሮ አካባቢ፣ ከኦሮሚያ ክልል ባሌ ሮቤ አካባቢ እንደዚሁም ከኢትዮጵያ መንግስት ጋር ጸጥታ መዋቅር ከርተው ለቅጥረኛ ተዋጊነት ወደ ሩሲያ ሄዱ ኢትዮጵያውያን እንደሚያውቅ አያይዞ ገልጿል። ኢትዮጵያውያኑ ለቅጥረኛ ተዋጊነት የሚመለመሉት በራሳቸው ፈቃድና የሶስተኛ ወገን ተጽዕኖ ሳይኖርባቸው እንደሆነ የተነገረ ሲሆን ሩሲያ ከዩክሬን ጋር በምታደርገው ጦርነት ሲሳተፉ ግን የሩሲያን ሕግ ሙሉ በሙሉ ለመተግበር እንደሚገደዱ ታውቋል። እንደ ዞብል ፖስት የመረጃ ምንጭ በሀገር ውስጥ የምልመላና የጉዞ ሂደቱን በማሳለጥ ረገድ የተለያዩ አካላት የሚሳተፉ ሲሆን የመንግስት ጸጥታ መዋቅር ባለስልጣናት ጭምር በቀጥታ ይሳተፋሉ ተብሏል። መረጃውን ለዞብል ፖስት ያደረሰው ለሩሲያ በተዋጊነት የተሰለፈው ኢትዮጵያዊ እንደገለጸው ቤተሰቦቹን ለማኖር ሲል እንዲሁም በኢትዮጵያ ባለ የሰላም እጦትና ከፍተኛ ኑሮ ውድነት የተነሳ ለሩሲያ ቅጥረኛ ተዋጊ ለመሆን መወሰኑን አያይዞ ገልጿል። በሩሲያና ዩክሬን መካከል እየተካሄደ ባለው ጦርነት ከሩሲያ ጎን ሆነው ለመዋጋት ከተለያዩ የኢትዮጵያ ክፍሎች ተነስተው ወደ ሩሲያ ያሉ ኢትዮጵያውያን በተለያዩ የአውደ ውጊያ ግንባሮች መመደባቸው መረጃውን ከሩሲያ ለዞብል ፖስት ያደረሰን ኢትዮጵያዊ የሩሲያው ቅጥረኛ ተዋጊ አስረድቷል። ለሩሲያ ለመዋጋት ወደ ጦርነት ግንባር የተጓዘው ኢትዮጵያዊ እንደገለጸው በቅጥረኛ ተዋጊነት ወደ ሩሲያ ምድር የተጓዘ ኢትዮጵያውያን በጦርነት ጊዜ ሕይወታቸው ቢያልፍ እንደ ሃይማኖታቸው ስነ ስርዓት በተመደቡበት የሩሲያ ክልል ቀብራቸው ይፈጸማል ብሏል። ከዚሁ ጋር በተገናኘ የሩሲያና ዩክሬን ጦርነት ከ4 ዓመታት በፊት ሲፈነዳ በርካታ ኢትዮጵያውያን ከሩሲያ ጎን ተሰልፈው ለመዋጋት ፍላጎት እንዳላቸው ለማሳየት በሚያዝያ 2014 ዓ.ም በአዲስ አበባ የሩሲያ ኤምባሲ በር ተሰብስበው እንደነበር አይዘነጋም።
የኢራን ታማኝ ወዳጅነት አይለወጥም ያሉት ፑቲን ለአሜሪካ ኮስተር ያለ መጨረሻ ማስጠንቀቂያ ሲያስተላልፉ፣ ትራምፕ ደግሞ እጅ ሰጥተዋል። ኢራን የሆርሙዝ ሰርጥ ላይ ያጣለችውን እገዳ ካላነሳች ከባድ እርምጃ ለመውሰድ ያስቀመጡት ቀነ ገደብ ሊጠናቀቅ ሰዓታት በቀሩበት ቅጽበት እጃቸውን የከለሱት ፕሬዚዳንት ትራምፕ ያሰቡትን ጥቃት ሰርዘዋል። ይሁን እንጂ የፕሬዚዳንቱ ማክፈክፈክ ወዳጃቸው የተነሳባቸውን ተቃውሞ ማስቆም አልቻሉም። አሜሪካ በሩሲያ በተገነባው የኢራን የኒውክሌር ኃይል ማመንጫ ላይ የምትፈጽመው ማንኛውም ጥቃት ሊጠገን የማይችል መዘዝ ሊያስከትል እንደሚችል ሞስኮ አስጠነቀቀች። የሩሲያ መንግስት ቃል አቀባይ ዲሚትሪ ፔስኮቭ ዛሬ መግለጫ በሰጡበት ወቅት ፕሬዝዳንት ዶናልድ ትራምፕ የሆርሙዝ ወሽመጥ የማይከፈት ከሆነ የኢራን የኒውክሌር ማመንጫዎች እንደሚወድሙ ስለመዛታቸው እንደተጠየቁ የዜና ወኪሉ አሶሼትድ ፕሬስ ዘግቧል። ቃል አቀባዩ ምላሽ ሲሰጡ አስከፊ በሚባል ደረጃ የተወጠረው የመካከለኛው ምስራቅ ሁኔታ ሊፈታ የሚችለው በፖለቲካውና ዲፕሎማሲያዊ አማራጮች ብቻ እንደሆነ ተናግረዋል። ፔስኮቭ አክለውም በኒውክሌር ተቋማት ላይ የሚፈጸም ማንኛውም ጥቃት እጅግ አደገኛ እንደሚሆን፣ ሊጠገን በማይችል መዘዝ እየተሞላ እንደሚሆን ገልጸዋል። ሩሲያ ይህን በተመለከተ ተገቢውን ምልክቶችን ለአሜሪካ ማስተላለፏም ጠቅሰዋል። የቆዩ ቤተ መንግስት ማስጠንቀቂያ በተሰማ ሰዓታት ልዩነት ፕሬዝዳንት ትራምፕ በኢራን ላይ ይዘውት የነበረውን የጥቃት እቅድ መከለሳቸውን ይፋ አድርገዋል። የፕሬዝዳንቱ ውሳኔ አሜሪካ ፈገፈገች ያስብሏል። የሆርሙዝ ወሽመጥን ለማስከፈት ያስቀመጡትን ቀነ ገደብ በ5 ቀናት አራዘሙ። የአሜሪካው ፕሬዝዳንት ቴህራን ላይ በኢራን የኃይል መሰረተ ልማቶች ላይ ጥቃት ለመፈጸም አስቀምጠውት የነበረውን የ45 ሰዓታት የጊዜ ገደብ ወደ 5 ቀን አራዘሙ። ዶናልድ ትራምፕ በመካከለኛው ምስራቅ ስላለው ግጭት ከኢራን ጋር ሙሉ በሙሉና አጠቃላይ መፍትሄ ማድረስ በተመለከተ ውጤታማ ውይይቶች ማድረጋቸውን ገልጸዋል። ፕሬዝዳንቱ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት መልእክት በኢራን የኃይል ማመንጫዎችና የኤነርጂ መሰረተ ልማቶች ላይ የሚደረጉ ጥቃቶችን ሁሉ ለሌላ ጊዜ አስተላልፋለሁ ብለዋል። ትራምፕ ቴህራን የሆርሙዝ ወሽመጥን በ45 ሰዓታት ውስጥ ካልከፈተች የኃይል ማመንጫዎቿን ለማጥቃት ዝተው የነበረ ቢሆንም አሁን ግን ለመጪዎቹ 5 ቀናት እርምጃቸው ማዘግየታቸውን ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በትሩዝ ሶሻል የማህበራዊ ድረገጻቸው ላይ ከኢራን ጋር ባለፉት 2 ቀናት በመካከለኛው ምስራቅ ስላለው አለመረጋጋት ሙሉና አጠቃላይ ግጭት መፍትሄ ላይ በጣም ጥሩና ውጤታማ ንግግር አድርገናል ብለዋል። ትራምፕ እንዳሉት ከኢራን ጋር በተደረገውና በዚህ ሳምንታት በሚቀጥለው ገንቢ እንዲሁም ዝርዝር ውይይት መነሻ በማድረግ የሀገራቸው ጦር ሰራዊት በኢራን የኃይል መሰረተ ልማቶች ላይ ጥቃት እንዲፈጽም ማዘዛቸውን ገልጸዋል። ይህም ጥቃቱን ለ5 ቀናት የሚያዘገየው እንደሆነና ቀጣይ ውሳኔያቸው እየተካሄደ ባለው ንግግር ላይ እንደሚመሰረት አስታውቀዋል። በቀጣይ መረጃ እየተካረረ የመጣው የመካከለኛው ምስራቅ ውጥረት ሰፍቶ ኢትዮጵያን በቀጥታ የሚመለከትበት ወሳኝ ነጥብ ላይ ደርሷል። ዋና ዋና የኃይል ምንጮች በአሜሪካ ጥቃት ኢላማ ውስጥ የገቡባት ኢራን በምላሹ የኢትዮጵያ መርከቦች ዋነኛ መተላለፊያ የሆነውና ከስዊዝ ቦይ በላይ ወሳኝ የሆነውን የባቤል መንደብ የባህር መተላለፊያ ኢላማ አድርጋለች። የኢራን ማስጠንቀቂያ ተከትሎ የሀገራችን ጉሮሮ ሊዘጋ ይሆን ወይ የሚለው ስጋት ከፍ ብሏል። አሜሪካ በስትራቴጂካዊና ወሳኝ በሆነው የኢራን የካርክ ደሴት ላይ ወታደራዊ ጥቃት ካደረሰች ኢራን በቀይ ባህር በባቤል ማንደብ ስትሬት ውስጥ የመርከብ ጭነት እንደምታስተጓጉል በመግለጽ አሳውቃለች። ኢራን 90% ነዳጇን ለዓለም ገበያ የምታቀርበው በካርክ ደሴት ነው። ዶናልድ ትራምፕ ኢራን በወታደሮቻችን ላይ የምትተኩስ ከሆነ የካርክ ደሴት ትወስዳለሁ ብለዋል። በጦርነቱ ምክንያት የሆርሙዝ መስመር በመዘጋቱ 20% የሚሆነውን የዓለም የነዳጅ ፍሰት በማስተጓጎል ከፍተኛ የነዳጅ ዋጋ ጭማሪ እንዲሁም እጥረት እንዲከሰት ምክንያት ሆኗል። ኢራን ከአረብ ሀገራት ወደ አውሮፓና አፍሪካ ከፍተኛ ነዳጅ የሚተላለፍበትን የባቤል ማንደብ ስትሬትን ኢላማ ካደረገች ታንከሮች በአፍሪካ ዙሪያ አቅጣጫቸውን ለመቀየር ይገደዳሉ። ይህም ተጨማሪ ወጪዎችን፣ መዘግየቶችንና የኢነርጂ ዋጋዎችን በከፍተኛ ሁኔታ ይጨምራል። በአጭሩ ሆርሙዝ አስቀድሞ በመዘጋቱ ባቤል ማንደብን ማጣትን በጣም የከፋ ሁኔታ ይፈጥራል። የዓለም የኃይል አቅርቦት ሰንሰለቶችን በእጅጉ ያደቃል። ከፍተኛ የሆነ የነዳጅ ዋጋ ጭማሪ ይኖራል። ኢትዮጵያ የጅቡቲ ወደብን በመጠቀም ወደ ውጭ ኤክስፖርት እንዲሁም ወደ ሀገር ውስጥ ኢምፖርት የምታደርገው 95% ይህን የባቤል ማንደብ ሰርጥን በመጠቀም ነው።